ነፍስ ያለው ነገር ሁሉ የሙታንን መንደር ተቀላቅሎ ዓለም በሚያስፈራ ሁኔታ በጭርታ ተውጣለች። ፍጥረት ዓለሙ ባዶ ሆኗል። መላእክት፣ ሰዎች፣ ጂኖችና እንስሳዎች ሁሉም ሞተው አላህ ብቻውን ቀርቷል። ያ ቀን የአላህ ቁጣው እጅጉን አይሏል። ያ ቀን ለተጸጻቾች በሩ የሚዘጋበት ቀን ነው። ያ ቀን ሚስጥሮች ሁሉ ይፋ የሚወጡበት ቀን ነው። አዎ ያ ቀን መላእክት በፍርሃት የሚንበረከኩበት ቀን ነው። ያ ቀን የውሙል ቂያማ ነው። ፍጥረት ዓለም በደረቅ ጭርታ ተውጦ ሳለ አላህ ኢስራፊል የተባለውን መልአክ በመቀስቀስ የመሰብሰቢያ ጥሩምባውን እንዲነፋ ያዘዋል። መልአኩም ለትዕዛዙ እጅ በመንሳት ለዕለቱ የተዘጋጀውን ጥሩምባ በከፍተኛ የድምጽ ኃይል ሲነፋ ነፍስ ያለው ነገር ሁሉ ከሙታን መንደር መትመም ይጀምራሉ። ሰዎች፣ ጂኖች፣ መላእክት፣ እንስሳትና ሌሎችም ፍጥረታት የጥሩምባውን ድምጽ ሲሰሙ ሁሉም በያሉበት ይባንናሉ። የሰው ልጆችም በዚህ አስፈሪ ድምጽ በመበረገግ ከአደም ጀምሮ እስከ መጨረሻው ትውልድ ያለው ሁሉ ከሰውነቱ አፈር እያራገፈ ከቀብሩ መነሳት ይጀምራል። ሁሉም እርቃኑን ነው። ጫማ የለም፣ ልብስ የለም። ሁሉም አልተገረዘም። ልክ እንደተወለደ ሆኖ ከቀብሩ እየወጣ መሰብሰብ ይጀምራል። ትዕይንቱ እጅጉን ያስፈራል። ሰዎች በከፍተኛ ግራ መጋባት ውስጥ ናቸው። ሁሉም ደንግጧል። ለዘላለም ከተጋደመበት ለምን እንደተቀሰቀሰ አያውቅም። ድንጋጤው ይሄን ለማስተንተን ፋታ አይሰጥም። ሁኔታው ለሁሉም ያስደነግጣል። ማንም ስለማንም ማሰብም ሆነ መጨነቅ አይፈልግም። ሁሉም ራሱን ማዳን ነው የሚፈልገው። በዚህ ሁኔታ ሁሉም ፍጥረታት ከሞታቸው ከተቀሰቀሱ በኋላ ወደ አርዱል ማህሸር ወይ ደግሞ ወደ መሰብሰባይቱ ምድር ሁሉም ይተማል። ያች ምድር እኛ የምናውቃት ምድር አይደለችም። ያች ምድር ለሂሳብ ብቻ የተፈጠረች የምድር አይነት ናት። ምንም አይነት ወንጀል በላይዋ አልተፈጸመባትም። ምንም አይነት ዚናም ምንም አይነት ደምም አልፈሰሰባትም። ያች ምድር እጅግ ንጽሕት ምድር ናት። ፍጥረታት ወዴት መሄድ እንዳለባቸውና ወዴት እየሄዱ እንደሆነ ሳያውቁ ብቻ ወደዚያች ምድር በጅምላ ይነዳሉ። ከፊሉ ሰው እየጋለበ ወደዚያች ምድር ያቀናል። ሌላው በፍጥነት እየተራመደ ይሄዳል። የተቀሩትም በፊቶቻቸው እየተንከባለሉ በግዳቸው ይሄዷታል። ብቻ ሁሉም እንደየሥራው ጥራት የአካሄዱም ሁኔታ ይለያያል። ያን ቀን ማንም ማንንም ሊያናግር አይችልም። ብቻ ሁሉም ከራሱ ጋር ያወራል። ይህች ምድር እኛ የምናውቃት ምድር ናት ወይስ ሌላ ናት? አይ እሷ እንኳ አይደለችም። እሷ ብትሆንማ የታሉ ወንዞቿ? የታሉ ጋራዎቿ? የታሉ ሸንተረሯ? የታሉ ሸለቆቿ? በማለት እያሰላሰሉ ሁሉም ወደ መሰብሰቢያው ያቀናሉ። ሁሉም በማያውቋት ምድር ላይ ሆነው ዙሪያቸውን በመመልከት በፍራቻና በግርምት መሃል ሲዋልሉ ድንገት ከወደ ኋላ በኩል በሚያስፈራ ሁኔታ ሰማዩ ይሰነጠቃል። ሁሉም ድንብርብሩ ይወጣል። የሰማዩ መሰንጠቅ ያስከተለው ከፍተኛና አስፈሪ ድምጽ ሁሉንም ወደ ላይ ቀና ብለው እንዲመለከቱ ያስገድዳቸዋል። አሁን የሁሉም አይን በሰንጣቂው ሰማይ ላይ ፈጥጧል። ሰማዩ እየተሰነጣጠቀ መላእክቱን እየተሸከመ ይወርዳል። ይህ ሁኔታ ለሰው ልጆች ጉልበት አብረክራኪ ፍርሃትን ይፈጥርባቸዋል። በዚህም በመደናገጥ ሰዎች ለመላእክት እናንተ መሃል ጌታችን አለ እንዴ በማለት ይጠይቃሉ። መላእክቱም በመንቀጥቀጥ ጌታችን ጥራት ይገባው፣ እኛ መሃል የለም፣ ግና ይመጣል ይላሉ። በዚህ መሃል ሰዎች በዝምታና በድንጋጤ ተውጠው ሳለ የዓርሽ ተሸካሚ መላእክት የፍጥረት ዓለሙን ጭርታ በተስቢህና በተህሊል እያደመቁ መውረድ ይጀምራሉ። ሁሉም መላእክት በሰልፍ ሆነው ቦታቸውን ከያዙ በኋላ አላህ በፈለገበት ዙፋኑን ያስቀምጣል። ከዚያም ከነንግስናውና ከነልቅናው ወደ ፍርዱ ቦታ ይወርዳል። ያን ጊዜ ሁሉም በፍርሃት ይዋጣል። መላእክት፣ ሰዎች፣ ጂኖች
ሁሉም ፍርሃት ድንበሩን ያልፍባቸዋል። ማንም ምንም አይተነፈስም። አካባቢው ምንም እንኳ በብዙ ፍጥረታት ቢሞላም አላህ ሲወርድ ፍጹም ጭርታ ይሰፍናል። ከዚያም አላህ እናንተ የሰው ልጆችና ጅኖች ሆይ ከተፈጠራችሁበት ዕለት አንስቶ እስከዚህች ቀን ድረስ እኔ እናንተን ሳዳምጥና ስራዎቻችሁንም ስመለከት ቆይቻለሁ። ዛሬ እኔም በጽሞና አድምጡኝ። እነሆ የሥራችሁ ውጤት የተመዘገበበት መዝገብ በእያንዳንዳችሁ ላይ ይነበብላችኋል። በዚያ መዝገብ መልካም ነገርን ያገኘ አላህን ያመስግን፣ ነገር ግን መጥፎ ነገርን ያገኘ ነፍሱን እንጂ ሌላ ማንንም መውቀስ አይችልም በማለት የስብስቡን መክፈቻ ተናግሮ ፍጥረቱን በፍርሃት ይውጣል። ይህን ሲሰሙ ሁሉም ይደነግጣሉ። በድንጋጤ እንባ ከምንጩ ይደርቃል። ሰው ሁሉ ልክ እንደ ሰካራም ይዋልላል። የአላህ ቁጣ ያሸበራቸው መላእክትም ሰልፋቸውን ይዘው የሚሆነውን በፍራቻ ይጠባበቃሉ። መላእክቱ የሰው ልጆችን ዙሪያ በመክበብ መሄጃ ማምለጫ ያሳጣሉ። ፀሐይ ከሁሉም ሰው ጭንቅላት በስንዝር ርቀት ላይ ትገኛለች። ቃጠልዋ አይሏል። የፀሐይዋ ንዳድ ብዛት ሰው አናቱ እንደ ውሃ ይንተከተክ ጀምሯል። ሰው የገዛ ላቡ እንደ ወንዝ ያሰምጠው ይዞታል። ግማሹ እስከ ቁርጭምጭሚቱ፣ ከፊሉ እስከ ጉልበቱ፣ ከፊሉ እስከ ወገቡ፣ ሌላው እስከ አንገቱ፣ ብቻ አካባቢው በሰዎች ላብ አስፈሪ ማዕበልን ፈጥሯል። ምንም ጥላ የሚባል ነገር የለም። ቦታው እልም ያለ በረሃና ለጥ ያለ ሜዳ ነው። ሰው በዚህ አንተክታኪ የፀሐይ ንዳድ ውስጥ ሳለ ከወደ አላህ በኩል አንድ ጥሪ ይመጣል። ያን ጥሪ ረሱል ሰለላሁ ዐለይሂ ወሰለም ሲገልጹት ያምርባቸዋልና የጥሪውን ሁኔታ በሳቸው አንደበት እናድምጠው። ጥላ የሚባል ነገር በማይኖርበት ቀን አላህ 7 ሰዎችን በራሱ ጥላ ስር ያስጠልላቸዋል። አንደኛ ፍትሃዊ መሪ፣ ሁለተኛ አላህን በማምለክ ያደገ ወጣት፣ ሶስተኛ ዘውትር በመስጂዶች ላይ ልቡ የተንጠለጠለ ሰው፣ አራተኛ ሁለት ለአላህ ብለው የተዋደዱና ከተለያዩም ለሱ ብለው የሚለያዩ ሰዎች፣ አምስተኛ ባለጸጋና ቆንጆ ሴት ለሐራም ስትጠራው አላህን እፈራለሁ ያለ ሰው፣ ስድስተኛ በቀኙ ሲመጸውት ከግራው የሚደብቅ፣ ሰባተኛ ብቻውን አላህን አስታውሶ የሚያለቅስ ሰው። ያን ቀን እኚህ 7 አይነት ሰዎች ከዚያ ሐሩር ይድናሉ። በዚህ ሁኔታ ነው እንግዲህ አላህ ለኔ ልቅና ብለው የተዋደዱ የታሉ ዛሬ ጥላ በሌለበት ቀን ጥላዬ ስራ አስጠልላቸዋለሁ ብሎ ከፍጥረታት መሃል የሚጣራው። አሁን ሁሉም ቦታውን ይዟል። ጥላ ቃል የተገባለትም ከነዳዱ ተርፎ ከአርሽ ጥላ ስር ተጠልሏል። ሌላው የፀሐይቱን የማይቻል ሐሩር በጸጋ ተቀብሎ አናቱን እያንተከተከ ትርምሱ መላቅጡን አሳጥቶታል። ሁሉም ሂሳብ የሚደረግበትን ሰዓት እየተጠባበቀ ነው። በዚህ ሁኔታ ነው እንግዲህ 50,000 ዓመታት ህዝቡ የሚተረማመሰው። ህዝቡ እያለቀሰ እየጮኸና እየተተራመሰ ይህ 50,000 ዓመት ተጠናቆ ካለቀ በኋላ ሰው መላ ፍለጋ ተሰብስቦ እሪ ማለት ይጀምራል። በመጨረሻም አንድ ውሳኔ ላይ በመድረስ ሰው ሁሉ አባታቸው አደም ዘንድ በመሄድ ሂሳብ እንዲጀመርና ከዚህ መከራ ይገላገሉ ዘንድ አላህን እንዲያማልድ እንዲህ በማለት ይጠይቁታል። አደም ሆይ አንተ የሰው ልጆች ሁሉ አባት ነህ። አላህም በእጁ ነው የፈጠረህ፣ ከራሱ መንፈስም ነው ባንተ የነፋብህ። ከዚያም መላእክትን ላንተ ክብር እንዲያጎበድዱ አዞልሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን፣ ሂሳብ ያድርግልንና ይገላግለን። ይህን ጊዜ አደምም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። ከዚህ በፊት እኔም የከለከለኝን በለስ በልቼ አስቆጥቼዋለሁና ላማልዳችሁ አልችልም። ይልቁኑ ሌላ ሰው ጋር ሂዱ፣ ኑህ ጋር ሂዱ፣ ነፍሴ ነፍሴ በማለት ለራሱ መውጫ ቀዳዳ እንዳጣ ይነግራቸዋል። ከዚያም ህዝቡ በአጠቃላይ ወደ ኑህ ይተማል። ለኑህም ኑህ ሆይ አንተ የመጀመሪያው ረሱል ነህ፣
አላህም አመስጋኝ ባሪያ ብሎ ሰይሞሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ኑህም አለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እነሆ እኔ አንድ ሙስተጃብ ዱዓ ነበረችኝ፣ በሷም ህዝቤ ላይ ዱዓ አድርጌ አስጠፍቻቸዋለሁ። ወደ ኢብራሂም ሂዱ ነፍሴ ነፍሴ ብሎ ይሰናበታቸዋል። አሁንም ወደ ኢብራሂም አለይሂ ሰላም ይሄዱና አንተ የአላህ ነቢይ፣ አንተ በምድር የአላህ ውድ ሆይ ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ኢብራሂምም አለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እኔም በህይወቴ አንዲት ውሸት ዋሽቻለሁና ነፍሴ ነፍሴ ወደ ሙሳ ሂዱ ይላቸዋል። የፀሐዩ ሐሩር ያቀለጠው መሄጃ የጠፋበትና እንግልት ያጎሳቆለው ህዝብም ሂዱ ለተባለበት በመሄድ አሁን ሙሳ አለይሂ ሰላም ዘንድ ደርሰዋል። ሙሳን አለይሂ ሰላም ሲያገኙትም ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም አንተን በማነጋገር ልዩ አድርጎሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ሙሳም አለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እኔም ከዚህ በፊት ልገድላት የማትገባን ነፍስ ገድያለሁና ነፍሴ ነፍሴ ወደ ዒሳ ሂዱ ይላቸዋል። ህዝቡም ወደ ዒሳ አለይሂ ሰላም ዘንድ በመሄድ ዒሳ ሆይ አንተ የአላህ መልእክተኛ ነህ፣ ወደ መርየም በተነፋው መንፈስም ያለ አባት እንድትወለድ አድርጎሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ዒሳም አለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። ነፍሴ ነፍሴ ወደ ሙሐመድ ሂዱ በማለት ለራሱ መውጫ ቀዳዳ ይፈልጋል። በመጨረሻም የሰው ዘር በአጠቃላይ ወደ ውዱ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ወደ አዛኙ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ወደ አስተዋዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ወደ ክብሩ ሙሐመድ ሰለላሁ ዐለይሂ ወሰለም ይተማሉ። ከዚያም ፍጥረቱ በአጠቃላይ ሙሐመድ ዘንድ በመምጣት አንተ ሙሐመድ ሆይ አንተ የነቢያት መደምደሚያ ነህ፣ አንተ መጪውም ያለፈውንም ወንጀልህን አላህ ይቅር ብሎሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሏቸዋል። ይህን ጊዜ ረሱልም ሰለላሁ ዐለይሂ ወሰለም አና ለሃ ለዚህች ቀን ምልጃ እኔ የተገባሁ ነኝ በማለት የፍጥረቱን ተስፋ ያለመልማሉ። በመቀጠልም የክብር ባለቤትና የፍቅር ተምሳሌት የሆኑት ነቢይም አላህ ዘንድ በመሄድ ከዙፋኑ ስር በግንባራቸው ተደፍተው አላህ በሚያመነጭላቸው ለየት ባለ ውዳሴ አዛኙን አላህን ማወደስ ይጀምራሉ። በአላህም ትእዛዝ አንድ መልአክ ይመጣና በግንባራቸው የተደፉትን ነቢይ እጃቸውን ይዞ ቀና ያደርጋቸዋል። ቀና ሲሉም አላህ ከማወቁም ጋር ሙሐመድ ሆይ ምን ፈልገህ ነው ይላቸዋል። ረሱልም ሰለላሁ ዐለይሂ ወሰለም ጌታዬ ለዚህ ቀን ምልጃን ቃል ገብተህልኛልና በህዝቡ ላይ አማልደኝ፣ ሂሳቡንም ተሳሰባቸው ይሉታል። ይህን ካሉ በኋላ ወደ ቦታቸው በመመለስ እሳቸውም ከህዝቡ ይቀላቀላሉ። የአላህ ምላሹ አልታወቀም። ፍጥረት በአጠቃላይ ፍርሃት ናላውን አዙሮታል። ሁሉም ራሱን ብቻ የሚያድንበትን መንገድ ነው የሚፈልገው። ህዝቡ የመጨረሻ የተስፋቸው ማረፊያ ያደረጉትን ነብይ ምላሽ በመጠባበቅ ላይ ሳሉ ድንገት ከወደ ሰማይ በኩል ድምጽ መሰማት ይጀምራል። ይህን ጊዜ ሁሉም በድንጋጤ ወደ ላይ ቀና ብሎ ሲመለከት አላህ ከደመና በሆነ ጥላ ሲወርድ ይመለከታሉ። ያን ቀን የሱን አርሽ 8 ተሸካሚ መላእክት ይዘው ይወርዳሉ። እነዚያ መላእክት እጅግ ግዙፍ ከመሆናቸው ብዛት
እግራቸው ያለው እታች ሰባተኛ መሬት ሲሆን ወገባቸው ሰማይ ጋር ይደርሳል። ትከሻቸው ደግሞም አርሹር ረህማን ያለበት ነው። በዚህ ግዝፈታቸው አርሽን ተሸክመው በሚያምር ውዳሴና ቅዳሴ የፍጥረት ዓለሙን ጭርታ እየደመሰሱ እንዲህ እያሉ ይወርዳሉ። የልቅናና የጉልበት ባለቤት የሆነው አላህ ጥራት ይገባው። የንግስናና የፍጥረት ዓለሙ ግዛት በእጁ የሆነው አላህ ጥራት ይገባው። ያ ለማይሞተውና ሕያው ለሆነው አላህ ጥራት ይገባው። ያ ፍጥረትን የሚያስሞትና ለራሱ ከመሞት የተጠራራው ጌታ ጥራት ይገባው። እሱ የተጠራራ ነው፣ እሱ ቅዱስ ነው። የላቀውና የመላእክት እንዲሁም የመንፈስ ጌታ የሆነው አላህ ጥራት ይገባው። ያ የላቀው ፍጥረትን የሚያስሞትና ለራሱ ከመሞት የተጠራራው ጌታ ጥራት ይገባው። ይህ ውዳሴ በራሱ የቀኑን አስፈሪነት ያመለክታል። ከዚያም አላህ ጀሃነምን በ70,000 ልጓም አስጠፍሮ በማሳሰርና በእያንዳንዱ ልጓም 70,000 መላእክትን እያስጎተተ እንድትመጣ ያደርጋታል። ያ ማለት ጀሃነምን 4 ቢሊየን 900 ሚሊየን መላእክት እየጎተቷት ይመጣሉ ማለት ነው። ጀሃነም በዚህ ሁኔታ ተጠፍራ ስትመጣ ፍጥረቱን ባየች ጊዜ ለአላህ ቁጣ በማገዝ እሷን በከፍተኛ የጩኸት ድምፅ ታሰማለች። ልጓሟን ከያዙት መላእክት ልታፈተልክም ትቃረባለች። ያን ጊዜ ነፍስ ያለው ነገር መላእክት፣ ሰው፣ ጂንና ሌሎች ፍጥረታት በሙሉ በእንብርክካቸው ይወድቃሉ። ያን ሰዓት ጀሃነም ብትለቀቅ ሙእሚኑንም ካፊሩንም ጠራርጋ ታስገባ ነበር። ጀሃነም ከመጠች በኋላ ሂሳብ ይጀመራል። የሰው ልጆችና ጋኔኖች ሲቀሩ በፍጥረታት በአጠቃላይ ሂሳብ ይደረጋል። በእንስሳት፣ በአውሬዎች፣ ቀንድ ያላት ቀንድ አልባዋን የወጋቻት ሳይቀር ሂሳብ በማድረግ እንድትበቀላት ይደረጋል። በመጨረሻም እነዚህ ሂሳብ የተደረገላቸው ፍጥረታት በአጠቃላይ አንዲት አፈር ሁኑ በምትለው የአላህ ቃል ሁሉም በቅጽበት አፈር ሆነው ይጠፋሉ። ያን ጊዜ ከሃዲያን ምን ነው እኛም አፈር የመሆንን እድል አግኝተን አፈር በመሆን ይሄን ጭንቅ በተገላገልን በማለት ከንቱ ምኞትን ይመኛሉ። ከዚያም ሁኔታው ባህሪውን በመቀየር የሰዎችና የጋኔኖች ሂሳብ ይጀመራል። መጀመሪያ ሂሳብ የሚደረገው በደም ዙሪያ ይሆናል። ሁሉም ገዳይ የተገዳይን ጭንቅላት ተሸክሞ ይመጣል። በዚህ ሁኔታ በአላህ መንገድ ምክንያት ነፍስ የገደሉ ሙጃሂዶችም የተገዳዮችን ራስ ይዘው አላህ ዘንድ ሲቀርቡ ተገዳይም አላህን ጌታዬ ሆይ ይህ እኔን ለምንድነው የገደለኝ በማለት ይጠይቃል። አላህም ከማወቁ ጋር ለምንድነው የገደልከው በማለት ገዳዩን ወይንም ሙጃሂዱን ይጠይቃል። ሙጃሂዱም ጌታዬ ልቅና ላንተ ይሆን ዘንድ ነው የገደልኩት በማለት ይመልሳል። አላህም እውነት ተናግረሃል በማለት የሙጃሂዱን ፊት ልክ እንደ ፀሐይ ብርሃን ኑር በማልበስ መላእክትን ወደ ጀነት እንዲወስዱት ያዛቸዋል። ከዚያም ሌላ ገዳዮችና ተገዳዮችም በሌላ ጉዳይ የተገዳደሉ የተገዳዮችን ራስ በመሸከም መምጣት ይጀምራሉ። ተገዳዮችም ጌታዬ ሆይ ይህ እኔን ለምንድነው የገደለኝ በማለት ይጠይቃሉ። አላህም ከማወቁ ጋር ለምንድነው የገደልከው በማለት ገዳዩን ይጠይቀዋል። ገዳይም ጌታዬ ሆይ ልቅና ለኔ ይሆን ዘንድ ገደልኩት በማለት ይመልስለታል። አላህም ከስራሃል ይለዋል። ከዚያም ምድር ላይ ያለ ተገዳይ ሁሉ ገዳዩን እንዲበቀል በማድረግ ሌላ ሐቆችም በአላህ ፍትሃዊነት ወደ ቦታቸው እንዲመለሱ ይደረጋል። ይህ ከተጠናቀቀ በኋላ ከወደ አላህ በኩል አዋጅ ሁሉም ፍጥረት ይገዛው ወደ ነበረው አማልክት ይከተል የሚል ጥሪ ይመጣል። ከዚያም አንዱ መልአክ በአላህ ትእዛዝ የዑዘይርን ምስል ይላበስና በፍጥረቱ ፊት ሲቆም አይሁድ የተባለ ፍጥረት በአጠቃላይ እሱን ተከትሎ ይጎርፋል። አንዱም መልአክ የዒሳን ዓለይሂ ሰላም ምስል በመላበስ ፍጥረቱ ፊት ሲቆም ክርስቲያን የተባለ ፍጥረት በአጠቃላይ ይህን መልአክ እየተከተለ መጉረፍ ይጀምራል። በዚህ ሁኔታ የሁሉም ሃይማኖት ተከታዮች ጌታ ብለው የያዙት ነገር እየተመሰለላቸው ያን ነገር እየተከተሉ ሁሉም ይጎርፉና ሙስሊሞችና ሙናፊቆች ብቻ ይቀራሉ። ሁሉም ፍጥረት አማልክቱን ተከትሎ ከተመመ በኋላ አላሁ ሱብሓነሁ ወተዓላ ራሱ ብቻ በሚያውቀውና በፈለገው አይነት ሁኔታ
ሙስሊሞችና ሙናፊቆች ባሉበት ቦታ በመምጣት እናንተ ሰዎች ሆይ ትገዟቸው ወደ ነበሩት አማልክት አትሄዱምን ይላቸዋል። እነሱም በአላህ እንምላለን እኛ ከአላህ ሌላ ጌታ የለንም ከሱ ሌላም ተገዝተን አናውቅም በማለት ይመልሳሉ። አላህም ልቅናውንና ሱነቱን በሚያውቁ ሁኔታ ከታፋው ጥቂት ይገልጥላቸዋል። ሙእሚኖች ይህን በተመለከቱ ጊዜ ለጌታቸው ክብር በአገጮቻቸው በመደፋት ሱጁድ ያደርጋሉ። ሙናፊቆቹም አላህ ወገቦቻቸውን በማድረግ ለሱጁድ ጎንበስ እንዳይሉ ያደርጋቸዋል። ከዚያም ሲራጥ ይዘረጋል። ሲራጥ በጀሃነም ላይ የተዘረጋ ረጅም ድልድይ ሲሆን ድልድዩ እንደ ሰይፍ የሰላ ነው። ከታቹ ጀሃነም ትንተከተካለች። የጀሃነም አውሬዎች ከሲራጥ የሚወድቁ ሰዎችን ለመቀራመት ከድልድዩ ታች ይተረማመሳሉ። ሲራጥ ማለት ሙእሚኖች ብቻ የሚያልፉበት ድልድይ ሲሆን ከሙእሚኖችም ተደናቅፎ በመውደቅ የጀሃነም አውሬዎች ሰለባ የሚሆኑም አሉ። በዚያ ድልድይ ላይ ሁሉም ያስተላለፉ ሁኔታ እንደየኢማኑ ጥንካሬ ይለያል። አንዳንዱ በአይን እርግብታ ድልድዩን ሲሻገር ከፊሉ በመብረቅ ፍጥነት ያህል ድልድዩን ይሻገረዋል። ሌላው እንደ ብርቱ ጋላቢ ፍጥነት ሲሻገረው ከፊሉም እንደ እግረኛ ተራምዶ ድልድዩን ያቋርጠዋል። የተቀሩት የሙእሚን ክፍል ደግሞ በእንብርክካቸው ሲንፏቀቁ ተከታዮቹም ከጀሃነም ወላፈን ጥቂት እየገረፋቸው ድልድዩን ይሻገራሉ። ይህ ሁሉ ሲሆን ረሱል ሰለላሁ ዐለይሂ ወሰለም ድልድዩ ጫፍ ላይ ሆነው ኡመታቸውን እያዩ ጌታዬ ሆይ ሰላምህን አውርድ፣ ጌታዬ ሆይ ሰላምህን አውርድ በማለት ይማጸናሉ። የተቀሩት ከድልድዩ እየተደናቀፉ በአፍጢማቸው በመውደቅ የጀሃነም ሰለባ ይሆናሉ። አሁን ሙእሚኑ ከሙናፊቁ ተለይቷል። ሁሉም የሲራጥን ድልድይ ተሻግረው ጉዞ ወደፊት ቀጥለዋል። የፍጥረቱ ብዛት ከቁጥር ጣሪያ የናረ ነው። የሁሉም ነቢያት ኡመቶች አሉ። ሲራጥን ተሻግረው የጀነት ደጃፎች ላይ ደርሰዋል። ነገር ግን የጀነት በሮች በአጠቃላይ ዝግ ናቸው። ይህ የሲራጥን የጭንቅ ድልድይ በስንት መከራ የተሻገረና እፎይ ጀነት ልገባ ነው ብሎ ተስፋ ያደረገ ህዝብ ሁሉ የጀነት በር መዘጋቱን ሲያይ አላህን ለማናገር በመፍራት ዳግም አማላጅ ፍለጋ ይጀምራሉ። እንደ ተለመደው ጊዜ ሁላ አደም ጋር በመሄድ ጀነት እንዲያስከፍት ይጠይቁታል። አደምም ይፈራል። ኑህ ጋርም በመሄድ ኑህም አይሞክርም። ኢብራሂም ጋርም ይሄዳሉ። እሱም ፍራቻውን ይገልጽላቸዋል። ሙሳ ዘንድም ሲሄዱ እንደማይደፈር ይነግራቸዋል። ዒሳ ዘንድም ሲሄዱ በፍጹም እኔ አልችልም፣ ባይሆን ሙሐመድ ዘንድ ሂዱ ይላቸዋል። ረሱል ሰለላሁ ዐለይሂ ወሰለም ሶስት አይነት ምልጃ አላቸው። አንደኛው ለመላው ፍጥረት ሂሳብ እንዲደረግ የሚያደርጉት ምልጃ ሲሆን ሁለተኛው ለጀነት በር መክፈቻ ነው። ሶስተኛው ደግሞ ለኡመቶቻቸው ብቻ የሚያደርጉት የምልጃ አይነት ነው። አሁን ሁሉም በሙሉ ተስፋ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ይጎርፋሉ። ከዚያም ጀነትን እንዲያስከፍቱላቸው ይጠይቃሉ። ሐቢቡናም ሰለላሁ ዐለይሂ ወሰለም የጀነት በር ላይ በመቆም ማንኳኳት ይጀምራሉ። የበሩ ዘበኛም ከውስጥ በኩል ማነህ ይላል። እሳቸውም ሙሐመድ ነኝ ይላሉ። ዘበኛውም እንኳን ደህና መጣህ፣ አንተ ከመግባትህ በፊት ለማንም በሩን እንዳልከፍት ታዝዤ ነበር። ያንተ ኡመቶችም ጀነት ከመግባታቸው በፊት ለማንም ኡመት በር እንዳልከፍት ታዝዣለሁ ብሎ በሩን ከፍቶ ያስገባቸዋል።